እልፍኝ ግባ ወንድም ማለት እልፍኝ የቱ ነው? ወደ ልብ ተመለስ፣ ወደ መቅደሱ ግባ። ከዚያስ ከኋላ በር ዝጋ ነው የሚለው። ከፊት እንዳይዘጋብህ ከኋላ ምን በል ዝጋ። እግዚአብሔር በ40ና በ80 ቀናችሁ ሀብተ ውልድናን ስመ ክርስትናን የሸለማችሁ ውድ ኦርቶዶክሳውያን በቅርብና በሩቅ ያላችሁ ይህ እግዚአብሔር ቃል ወደ ጆሮአችሁ የሚደርስ ሁሉ በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? እንደምንስ ቆያችሁ? እንደምንስ ለዚህች ሰዓት ደረሳችሁ? በምስጋና ተውቦ በእልፍ አእላፋት መላእክት ተከቦ ቅዱስ 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 እየተባለ ዙፋኑን በእሳት ቅጥሮች ቀጥሮ ከደመና በላይ በግርማ መለኮቱ የሚመላለስ በመባረክት ድምፅ ሰማያትን የሚያርሳቸው ጥልቁን የመረመረ ውኆችን በእፍኙ የሰፈረ ከወደቀ አፈር የከበረን ሰው የፈጠረ ደግሞም ዳግም ስንሞትበት ሞትና ጉስቁልናችንን ተቀብሎ ክብሩንና ሕይወቱን ያጎናጸፈን ገናናው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጌታን ያየንባት መስታወታችን ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ መንፈስ ቅዱስ የእናትነት ፍቅሯን በልባችን ውዳሴዋን ምስጋናዋን ባንደበታችን ያብዛልን። የሊቀ መላእክት የቅዱስ ሚካኤል ጥበቃው ትድግናው ከሁላችን ጋር ይሁን። ወሶበ ትጸውሙ እትኩን ከመ ነደልዋል። በጾማችሁ ጊዜ እንደ ግብዞች አትሁኑ ወይንም አትጠውልጉ በሚል ርዕስ አብረን እንቆያለን። እስኪ በሉ እንደ ግብዞች አትጠውልጉ። እስኪ እንድገመው፣ እንደ ግብዞች አትጠውልጉ። እንግዲህ ትምህርቱ ንጽጽራዊ ትምህርት ነው። ግብዞች የተባሉት አሉ፣ ትሑታን ለሆኑት ደግሞ የተነገረ ቃል አለ። ይህን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ የኃይለ ቃሉ ተናጋሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትናንትም ጠዋትም ስንነጋገር እንደቆየነው እርሱ በዋለበት ለዋሉት እርሱ ባደረበት ላደሩት የእጁን ታምራት ለተመለከቱት የቃሉን ትምህርት ለሰሙት የተነገረ ቃል ነው። ለቅርቦቹ የተነገረ ቃል ነው። ዛሬም ደግሞ ነጋ ለኪዳን፣ ቀትር ለቅዳሴ፣ ማታም ለወንጌሉ ለሰርክ ጉባኤ ብለው ቤተ መቅደሱን ደጅ ለሚጠኑ ከአውደ መዓት ተለይተው ወደ አውደ ምሕረት ለሚተጉ ለክርስቲያኖች የተነገረ ቃል ነው። የቅዱስ ማቴዎስ ወንጌል በተለይ 3ቱ ምዕራፎች አንቀጸ ብፁዓን ወይንም ደግሞ ኮንፊግሬሽን ማውንቴን ወደምንለው የክብር ተራራ ወደ ተባለው ብዙ ሕዝብ አይቶ ጌታ ኢየሱስ ክርስቶስ ወደ ከፍታ ወጥቶ ያስተማረበት የወንጌል ክፍል ነው። በዚህ የወንጌል ክፍል 4 ነገሮች ተዳሰዋል። ማቴዎስ ወንጌል ምዕራፍ 6 ላይ 4 ነገሮችን ጌታ ዳሰዋል። ወደዚህ ከመምጣታችን በፊት ምዕራፍ 5ን ስንመለከት የብፅዕና ምዕራፍ ነው። እንዲህ የሚሆኑ ብፁዓን ናቸው፣ እንዲህ የሚሆኑ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና መንግሥተ ሰማያት የእነርሱ ናትና እንዲህ የሚባሉ ብፁዓን ናቸው እያለ አንቀጸ ብፁዓን የሚባለውን ምዕራፍ ካለፈ በኋላ ፊውቸሪቲያቸው ወይንም ደግሞ ወደፊት ያለው ሕይወታቸው እንዳይበከልባቸው እንዳይበላሽባቸው
አገልግሎት ውስጥ ሲገቡ፣ ክርስትና ውስጥ ሲገቡ ክርስቲያኖች በምን ልክና በማንነት እንዲኖሩ ያሳየበት የወንጌል ክፍል ነው ወገኖች። በዚህ ምዕራፍ ላይ እንዲህ ይላል፣ ስትጸልዩ፣ ስትመጸውቱ፣ ስትጾሙ ይልና ምጽዋት፣ ጸሎት፣ ጾም በሶስት መደረቢያ የተገመዱ ገመዶች እንደሆኑ ያሳያል። ምጽዋት ያለ ጸሎት፣ ጸሎትም ያለ ጾም፣ ጾምም ያለ ጸሎት፣ ጸሎትም ያለ ምጽዋት፣ ምጽዋትም ያለ ጾም፣ ጾምም ያለ ምጽዋት፣ ምጽዋትም ያለ ጸሎት እንደማይሆን ጌታ ተናገረ። ነገር ግን ምጽዋት መመጽወቱ ብቻውን በቂ አይደለም፣ እንዴት መመጽወት እንዳለባቸው ደግሞ አስተማራቸው ነው። ወገኖቼ እንዴት መኖር እንዳለብን መድኃኔዓለም ያመልክተን። አይዟችሁ ያመልክተን። እንዴት መሄድ እንዳለብን፣ እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን፣ እንዴት መጽደቅ እንዳለብን ለዚህ ነው ጉባኤ የሚሰናዳው፣ ለዚህ ነው ጉባኤ የሚዘረጋው። ዕለታዊ ጉዳያችን ነቅቶ እስከሚመሽ መሽቶም እስከሚነጋ ክርስቲያን እንዴት ባለ ማንነት ውስጥ ማለፍ እንዳለበት የምናይበት የወንጌል ክፍል ነው። ጌታችን ኢየሱስ ክርስቶስ ጸሎትን በዚህ ስፍራ ላይ አስተምሯል። ምጽዋትን በምትመጸውቱበት ጊዜ አለ። አያችሁ እናንተ ከእግዚአብሔር ከበዛው ከጸጋ ግምጃ ቤቱ ከበዛ ምሕረቱ ከበዛው ጸጋ ለእናንተ እግዚአብሔር የሚገባችሁን ባደረገላችሁ ጊዜ ከመለኮታዊ ባህሪ እናንተ ተካፋይ ስትሆኑ ደግሞ የእናንተን እጅ የሚጠባበቁ የዓመት ልብስ የዕለት ጉርስ ከናንተ የሚጠባበቁ ብድራትን ለናንተ መመለስ የማይችሉ ስለ እግዚአብሔርን ጠርተው የሚጠይቋችሁ እናንተ እንደ እግዚአብሔር አካፋይ ትሆኑ ዘንድ ከነዚያ ሰዎች የተለየ ጽድቅ ኖሯችሁ አይደለም፣ እግዚአብሔር የእናንተን እጅ አድርጎ ስለሚጠቀምባችሁ እግዚአብሔር እጃችንን እጁ አድርጎ ይጠቀምብን። አሜን በል። ምናችንን ምኑ አድርጎ? እጁ አድርጎ። ንፉግ እጅ እንዳይኖረን፣ የሰለለ እጅ እንዳይኖረን፣ የደከመ እጅ እንዳይኖረን፣ ለመስራት እጃችን እንዳይደክም እግዚአብሔር ሰራ ይለና 6 ቀን ሰርቶ 7ኛውን አረፈ ይላል። ክርስቲያንም ሰርቶ እንዲያርፍ እኮ ነው። ምዕመናን በነፍሳችሁ ረፉ፣ ምዕመናን በመንፈሳችሁ እረፉ። ቀኑን ሙሉ ስትደክሙ የዋላችሁ ጉባኤ ተዘረጋ አልተዘረጋ፣ መምህር መጣ አልመጣ አትበሉ ባካችሁ። እግዚአብሔር አንድም ቀን ካላንደሩ ዘግቶ አያውቅም። ሁሌም የእግዚአብሔር ቤት የእግዚአብሔር ገጸ በረከቱ ኦፕን ነው። የዚህ ዓለም በር ይከፈታል ይዘጋል። እግዚአብሔር አንዴ እጁን ዘርግቷል አያጥፍም። እግዚአብሔር አንዴ ከፍቷል አይዘጋም። እኔ ከፍቻለሁ ማንም አይዘጋብም ተብሎ በራእየ ዮሐንስ ምዕራፍ 3 ላይና በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ ተጽፏል። እኔ ከፊት ያለውን ደጅ ከፍቼላለሁ ማንም አይዘጋብህም፣ እኔ ደግሞ ዘግቻለሁ ማንም አይከፍትም። ምጽዋት ማለት ምንድን ነው? ምጽዋት ማለት ሰዎችን እዩልኝ እያሉ መለከት አቅርቦ መለከት እያስነፉ ድምፅ እያሰሙ ሰዎች እንዲያጨበጭቡላቸው የሚያደርጉ እንዲህ ያለ ልማድ ያላቸው ፈሪሳውያን አሉ። ይሄው እንዲያደረኩለት ይውልኝ ይላሉ። ተርቦ ነበረ አጉርሼዋለሁ፣ ታርዞ ነበረ አልብሼዋለሁ፣ ታሞ ነበረ አሳክሜዋለሁ ይላሉ። በእኔ ፊት ሳይሆን በሰው ዘንድ ለመታየት የሚያደርጉ አሉ። እናንተ ግን እንደ ፈሪሳውያን አትሁኑ፣ እትኩኑ ከመ ነደድዋል። እንደነርሱ አትሁኑ። እስኪ በማርያም እንደነርሱ አትሁኑ በሉ። ድገሙልኝ እስኪ ሰልሱ። አሁን ልጆቻችሁን ስትመክሩ እኮ እንደዚህ አትሁን፣ እንደዚህ አትሁኝ፣ እንደዚህ አትሁን የምንለው ልጃችንን ለማልማት ነው ወይስ ለማጥፋት ነው? ንገሩኝ። አረ ንገሩኝ። መጽሐፍ ቅዱሳችን በሁለት ነገር ይደመደማል። በስንት ነገር? በስንት ነገር? በሁለት ነገር። ሁኑና አትሁኑ። እሺ በሉ አለው፣
እምቢ በሉም አለው መጽሐፍ። ሁኑ ይለናል፣ አትሁኑ ይለናል። ቅድም አሁን የተማርነው ሁኑ የሚል ርዕሱን ታስታውሳላችሁ? አቤት ወደ እግዚአብሔር አትቅረቡ ብሎ ቢል ምንድነው? ሁኑ ነው አትሁኑ ነው? አትሁኑ ነው። አሁን ግን ምንድነው? ሁኑ ነው፣ ቅረቡ ነው። መቅረብ ለመቁረብ ነው። የራቃችሁ ቅረቡ፣ የቀረባችሁ ቁረቡ፣ የቆረባችሁ ጽደቁ ለማለት ነው። ሁኑና አትሁኑ አለው መጽሐፍ ቅዱስ። በዚህ ምዕራፍ ግን አትሁኑ ይልና መሆን ያለባቸውንም ደግሞ ነገራቸው። እግዚአብሔር አትሁኑ ብሎ ሲለን መሆን ያለብንን ነግሮናል። መንገድ ሲጠፋን ራሱ መንገድ ሆኖልን መጣ። ክብር ለመድኃኔዓለም ይሁን። እውነት በጠፋን ጊዜ፣ በሐሰት በተዘፈቀን ጊዜ እርሱ እውነት ሆነልን። እኛ በሞት ቀጠና ውስጥ በተከበብን ጊዜ እርሱ ሕይወት ሆኖ መጣልን። ጨለማ እንደ መጅ በተደፋብን ጊዜ እርሱ ብርሃን ሆኖ መጣልን። የጨለማ ልጆች ሆነን ሳለ የብርሃን ልጆች ተብለናል እኮ። ምዕመናን ይህች ውድ ጊዜያችን ናት። የባከነ ዕድሜ የለም። አትቀልዱ በዘመናችሁ፣ ግድ የላቸው። ለዕለት ጉርሳችሁ ለዓመት ልብሳችሁ ስትደክሙ ምዕመናን፣ ሌላ ጊዜ ሰዎችን እንደምትሰሙ በዚያ ጆሮ ማንንም አትስሙ። እግዚአብሔርን በሰማችሁበት በቅድስና ጆሮአችሁ ከእግዚአብሔር ጋር ኑሩ እንጂ ይህንን ሕይወታችሁን አትበክሉ። እንዲህ ነው ያላቸው። እነዚያ ፈሪሳውያን ለድሆች በመጸወቱ ጊዜ ወደ አፋቸው መለከት ያስጠጋሉ፣ ድምፃቸው ከፍ ተብሎ እንዲነገርላቸው። አንዳንዶቻችንም እኮ አለን በታቦት ፊት 10 ብር 20 ብር እንጥልና ኧረ ይነገርልኝ ብለን በቃ እንደው ከታለፈ እንደው የሚከፋናል። የገባቸው ደግሞ ስሜን ማን ያውቀዋል? እግዚኦ ኧረ ከፍ አድርጉ። በሰው ከመታወቅ በማን መታወቅ ይሻላል? በሰው መታወቅ እኮ መታወክ ነው። በእግዚአብሔር መታወቅ ክብር ነው፣ እረፍት ነው። በሰማይ መዝገብ በደመቀው በልጁ ደም ቀለምነት የተጻፈ ስማችን ቀድሞ ደብዝዞ የነበረው የደመቀው በእሱ ነው። በእርሱ ከታወቅን በቂያችን ነው። እናንተ ስትመጸውቱ ቀኛችሁ ያደረገውን ግራችሁ አይወቅባችሁ። አያችሁ፣ ይህን ያህል ተመስጧለሁ ምጽዋት። አንዳንዶች ሰጥተው ነው፣ አንዳንዴማ ድርስ እኮ ነው። አንዳንድ ትንሽ ገንዘብ የቆጠሩ ሰዎች ድሃን እንደ ሸክላ ሰሪ ጠፍጥፎ የሰሩ ይመስላቸዋል። አንዳንዱ ሽቱ ተነስንሶ፣ አንዳንዱ ደግሞ ቁስል ተነስንሶ ሲገኝ እኮ አንዱ ተቀስፎ አንዱ ደግሞ ሸልሎ አይደለም። እግዚአብሔር አንዳችን በአንዳችን እንድንጸድቅ ነው። የአንዱ እጅ ሳስቶ የአንዱ እጅ ደግሞ ተባርኮ የሚገኘው ያ የተባረከው እጁ ለሳሳለት እንድንደርስለት ነው፣ እንድንጸድቅበት ነው። በመካከላችን ያሉ ድሆች የተጣሉት እንደ ነዌና እንደ አልዓዛር ወይ መኮንኛችን ይሆናል ወይ መጽደቂያችን ይሆናል። ስለ እግዚአብሔርን የሚጠሩ ሰዎች የምትሰጧቸውን እንኳን ብታጡ ከከበረው ከእግዚአብሔር ስም የተነሳ እግዚአብሔር ይስጥ ማለትን አትንፈጓቸው። ማን ይስጥ? ቅዱስ ጴጥሮስ ደስ ይለኛል፣ በረከቱ በሁላችን ላይ ይደርብህ። ቅዱስ ጴጥሮስ ሐዋርያት ሥራ ምዕራፍ 3 ላይ ከቀኑ በ9ኛው ሰዓት ከወንጌላዊውና ከሐዋርያው ከወንድሙ ከዮሐንስ ጋር ለጸሎት ወደ ቤተ መቅደስ ሄዱ ይላል። አንድ ሰው ሰውነቱ የሰለለ ሰውነቱ የደከመ፣ አያችሁ፣ የደከሙ ድኩማኑ የሚገኙት በኃይለኛዋና ቅድስናን ጌጥ ባደረገችው መልካም በሚሏት በቤተ መቅደሱ ደጅ ላይ ይሰበሰባል። እኔ ይገርመኛል። እቺን ቤተ ክርስቲያን እማምላክ ምስክሬ ናት። ውደዷት ምዕመናን፣ ውደዷት። ዘመድ ወገን የሌላቸው ብታዩአቸው ያሉት ከቤተ ክርስቲያኒቱ ደጅ ላይ ቢሰክሩም ቢወድቁም የሚገኙት ከመልካሚቱ ደጅ ነው። እስኪ መልካም ከሚታፈስባት አድራሻችን ከቤተ መቅደሱ ይሆንልን። ድሆች ቢፈለጉ ከቤተ ክርስቲያን ነው የሚገኙት። ሕሙማን ቢፈለጉ ከጸበሉ ስፍራ ነው የሚገኙት። ባካችሁ ሳንሰበር እንድረስ ወደ ቤተ መቅደሱ። ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ለጸሎት በሚሄዱበት ጊዜ ይሄ ሰውነቱ የሰለለው ሰው
ይሄ የወደቀ ሰው መልካም በሚሏት እቺ ቃል በጣም ከአንደበቴ ትጣፍጥብኛለች። እስኪ መልካም በሚሏት ከቤተ መቅደሱ ደጅ መልካም በሚሏት በል እስኪ ወጣት ከመቅደሱ ደጅ ምን ከሚሏት? አረ ምን ከሚሏት? ነቢዩ ናሆም እንዲህ አለ፣ እግዚአብሔር መልካም ነው አለ። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን ማን ነው የሚዘጋው? በመከራ ቀን አረ በመከራ ቀን መሸሸጊያ ነው በሉ። ጅጅጋዎች ታውቁታላችሁ፣ እግዚአብሔርን ተሸሸጋችሁበት። በመከራ ቀን ተሸሽጋችሁ መከራ ያለፈላችሁ እንደ ደራሽዋ ደርሶ ጠርጎ ሳይሄድ እላያችሁ ላይ ያለፈው አረ እግዚአብሔር መጠጊያ ሆኗችሁ ነው። እግዚአብሔር መሸሸጊያ ሆኗችሁ ነው። እግዚአብሔር መልካም ነው፣ ቤተ መቅደሱም መልካም ነው። መልካም ከሚሏት ከመቅደሱ ደጅ አለ። ያ ሰው ጴጥሮስና ዮሐንስ እላቂ ጨርቅም ድቃቂ ሳንቲምም የላቸው ሲሄዱ የኔ ቢጤው እጅ ዘረጋ፣ አትለፉኝ አለ። ስመ እግዚአብሔርን ጠራ። ቅዱስ ጴጥሮስ ዘወር አለ ይላል። ቅዱሳን የበረከት ዓይናቸው ወደ ምድራችን ዘወር ያደርጉልን። ጻድቁ ተክለ ሃይማኖት በጸሎቱ ወደ ኢትዮጵያ ድንኳኖች ዘወር ይበልልን። ጻድቁ ገብረ መንፈስ ቅዱስ ሰማዕታቱ፣ እነዚያ ቅሩበ እግዚአብሔር የሆኑቱ፣ እነዚያ ጸባ አጋንንትን ግርማ ሌሊትን የታገሱ መናንያኑ ባህታውያኑ በሰው ዘንድ ያልታዩ በእግዚአብሔር ዘንድ የጎሉ በእውነት በጸሎታቸው ዛሬ የሚመልከቱ ዘወር አለ ቅዱስ ጴጥሮስ። ዘወር ብሎ ምን እንዳለ ታውቃላችሁ? ተመየጥ መንገድ ወደኛ ተመልከታ፣ ወደኛ ዙር አለው። ምዕመናን ወደ ቅዱሳን እንመልከት እንጂ የወደቀውን ለምንድን ነው የምናየው? ኧረ የበረቱትን ተመልከቱ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 የእምነታችን ራስ ክርስቶስን ተመልከቱ አለ። ከፊታችሁ ያለውን ሩጫ በትዕግስት ሩጡ፣ በነፍሳችሁ ዝላችሁ እንዳትደክሙ ደግሞ የጸናውን አስቡ ነው የሚለው። ምን ያለውን አስቡ? አዎ በሃይማኖት የጸና በምግባር የቀና እንደ ደመና የከበቡን አለ። ዕብራውያን ምዕራፍ 11 ላይ እንደ ደመና የከበቡን ስለ ዮፍታሔ፣ ስለ ጌዲዮን፣ ስለ ባርቅነው፣ ስለ አብርሃም፣ ስለ ዳዊት ነው፣ ስለ ዮሴፍ፣ ስለ ስንቱ ልናገር ነው። ጊዜም ቀለምም አይበቃኝም። እነዚህ ሁሉ እንደ ደመና ከበውናል አለ። ገድሎቻቸውን የምንሰማው ድርሳናቱን የምንሰማቸው ተጋድሏቸውን የምንሰማቸው ግዴላችሁም ዛሬ ደካማ ነገራችንን አትዩ። ዛሬ እንደ ውጥንቅጡ የወጣውን ነገር እያያችሁ ምዕመናን እባካችሁ ልባችሁ አይራድ። የጸኑትን አስቡ። ለመሻገር የጸኑትን አስቡ። የተሻገረውን እኒህ ቅዱስ ጴጥሮስ በአንድ ወቅት ምንድን ነው የሆነው? የባህር ላይ ጉዞ ነበር። ማዕበል መጣ፣ መርከቢቱን ሊያሰምጣት ደረሰ ይላል። ወይኔ ጠፋን ብለው ያላቸውን ሙያ ሁሉ ተጠቀሙ። የሰው ነገር ልጅ ያቦካው ለምን አይበቃም ነው የሚሉት እናቶቻችን። አዎ ለእራት አይበቃም። የኛ ሙያ የትም አያደርሰንም፣ የኛ ብቃት የትም አያደርሰንም። እነ ጴጥሮስ ጥብራዴዎስ ባህር ላይ በገሊላ ባህር ላይ አድገዋል። ማዕበል ሲመጣ እንዴት አድርገው ታንኳይቱን እየቀዘፉ እንደሚሻገሩ ያውቁ ነበር። ያን ቀን ግን ከቁጥጥራቸው ውጭ ሆነ። በዚያ ማዕበል መካከል የጸጥታው ጌታ እንደ የብስ እየተራመደ መጣ ይላል። በሕይወት ማዕበል መካከል ፍጹም ጸጥታን የሚሰጥ ጌታ በማይንራመድበት መቆም መቀመጥ ባቃተን ነገር ላይ እሱ እንደ የብስ እየጠቀጠቀ ሲመጣልን ምንኛ እረፍት እንደሆነ የጴጥሮስን ሕይወት ማየት ነው። ከፊታቸው ሲመለከቱት ባህር ላይ ይራመዳል። ሰዓቱ ከሌሊቱ 4ኛ ሰዓት ነው፣ ጨለማ ነው። በዚህ ውክቢያ መካከል አንድ ያንን ማዕበል ቀጥና ጸጥ የሚያደርግ አካል ከፊት ለፊታቸው እየተራመደ መጣ። ማለት ኧረ መድኃኔዓለም ከፊት ይምጣ።
ብዙ ተጨንቀናል። ኧረ እርሱ ይምጣ። በማዕበሉ ላይ እየተራመደ ሲመጣ መቼም የተረበሸ ሰው መቼም እባብን ያየ አረግን እንዲያይ እባብ ነው ይላልና መከራውን አይቶ ከፊት የመጣውን አላወቁትም። ባካቸው እንወቀው፣ በመከራችን የደረሰልንን እንወቀው እንጂ አምላኬ አምላኬ ብለን የጠራ ነው ሲደርስልን አንርሳው እንጂ። ምትሃት ነው ብሎ ፈሩ ይላል መጽሐፍ። ምንድነው ብሎ ፈሩ? አያቸው ምች ነው እኛ የምናውቀው፣ መመታቱን መማታቱ ብቻ ነው የሚገባን። አይዟችሁ አትፍሩ እኔ ነኝ ያለ ይላል። እኔ ነኝ ይበለን መድኃኒዓለም። ምን አትበሉ እስኪ ምን አትበሉ? የመድፈራችን ምስጢር እሱ ነው። አትፍሩ አላቸው። መጣ፣ ከፊታቸው ቆመ። ቅዱስ ጴጥሮስም እንዲህ አለ፣ ጌታ ሆይ በእውኑ አንተ ነህን? አዎን እኔ ነኝ አለው። ሰላማችንን የሰጠህልን ያረጋጋህን ታንኳይቱ በሰላምና በጸጥታ በባህር ላይ እንድትሆን ያደረግልን አንተ ነህን? አዎ እኔ ነኝ። እኔ ነኝ ማለት እኮ ከሱ ነው የሚያምረው። የሕይወት እንጀራ እኔ ነኝ፣ መንገድና እውነት እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ፣ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንዳትጠፉ የደረስኩላችሁ እኔ ነኝ። ኧረ እኔ ነኝ ይበለን እሱ። እኔ ነኝ አለ። እንግዲያውስ ፍቀድልኝ ወደ አንተ እንድመጣ። አያችሁ የጴጥሮስን ተስፋ። እስኪ በሉ ፍቀድልኝ በሉ እስኪ፣ ወደ አንተ እንድመጣ አንተ ፍቀድልኝ። ወደ ማን ለመሄድ? እንኳን ከእርሱ ለመሄድ ወደ እርሱ ለመምጣት የማን ፈቃድ ያስፈልጋል? ለዚህ በጸሎታችን ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ማለት እዚህ አለቱ ላይ እኮ አይደለም፣ አቧራው ላይ አይደለም። የእግዚአብሔር ፈቃድ ይሁን የተባለው ባንቺም ባንተም በኔም ላይ በመላእክቱ ዘንድ የሆነው የእግዚአብሔር ፈቃድ፣ ሰማይን የተቆጣጠረው የእግዚአብሔር ፈቃድ ምድራውያንን እኛን ይቆጣጠረን በአንተ ፈቃድ እንጂ በእኛ ፈቃድ አይሁን ስንል ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። በሰማያኑ በመላእክቱ ላይ የሆነው ድል በነሱት ላይ በቅዱሳኑ ላይ የሆነው ያንተ ፈቃድ በእኛ ላይ ይሁን። በእኛ ላይ ፍቀድልኝ ልምጣ አለው። ጌታ ምን እንዳለው ታውቃላችሁ? ካመንክ ፈቅጄልሃለሁ። ምን ካልክ? ካመንክ ምን ብዬልሃለሁ? አዎ አምናለሁ አለ። ና አለው ጌታ። ባህር ላይ እንደ ጌታ እንደ የብስ እየረገጠ መጣ። ታንኳይቱ ውስጥ ኦኦ ያለው ጴጥሮስ ባህር ላይ መራመድ ጀመረ። ያ ማዕበል ቅድም እዚህ ሊገለብጠው የደረሰው ራቅ ብሎ ደግሞ የጴጥሮስን ልብ ማሸበር ጀመረ። በቀረበውም በራቀውም አይደል ልባችን የሚረዳው ዛሬ፣ በቅርቡም በሩቁም አይደል ወይ እነሆ የምንሟሟው። ጴጥሮስ ጌታን እያየ ሲሄድ እግሮቹ ባህር ላይ እንደ የብስ ረገጡ። እያየው ግን በግራና በቀኝ ማዕበል ጆሮው ላይ ከበደ። ዓይኑን ከፊቱ ከቆመው ጌታ ላይ አንስቶ ወደ ማዕበሉ ወደ ሞገዱ ባዞረ ጊዜ የረገጣት ባህር ከዳችው። ምን ያላት ባህር? ግዴላችሁም የጨበጣችሁት ስልጣን፣ የጨበጣችሁት ገንዘብ፣ የጨበጣችሁት ነገር አለኝ የምትሉ ነገር እጃችሁ ላይ ውሎ እንዲያድር ዓይናችሁን ከተሰቀለው ጌታ ላይ አታንሱ። ዓይናችሁን ከቤተ ክርስቲያን ላይ አታንሱ። የቱንም ያህል ቆንጆ ብትሆኑ፣ የቱንም ያህል ጉልበተኛ ብትሆኑ፣ የቱንም ያህል ነገሮች የሚሳኩላችሁ ብትሆኑ፣ የቱንም ያህል ተናግራችሁ የምትደመጡ ብትሆኑ፣ ተራምዳችሁ የምትደርሱ ብትሆኑ፣ ታግላችሁ የምትጥሉ ብትሆኑ፣ ምስጢሩ የሰማይ አምላክ እግዚአብሔር ነው። ዓይናችሁን ከሱ ላይ አታንሱ። ለዚህ ነው በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። የሚመካ ሰው ቢኖር በማን ይመካ? አረ በማን ይመካ?
ትምክህታችን እግዚአብሔር። ገንዘብ አያስመካ፣ ጉልበት አያስመካ፣ ዕውቀት አያስመካ፣ ውበት አያስመካ፣ ትዳር አያስመካ፣ ምናኔ አያስመካ፣ ስልጣን አያስመካ፣ በገንዘብ መከበብ አያስመካ። የሚያስመካው እግዚአብሔርን ደጀን ማድረግ። ወገኖች ይሄ ነው ጴጥሮስ ወደኛ ተመልከት አለው። ያንን ሰው ዞር ብሎ ሲመለከት እንግዲያውስ የምትጠብቅብን ወርቅና ብር እኛ ከኪስ የለንም፣ ያለንን ግን እንሰጥሃለን። ምዕመናን ብንጠየቅ ምን አለ? እንደው በማርያም እኔና እናንተ ብንጠየቅ ምን አለን እንበል? የሰራነውን ቤት ልናሳይ ይሆን? ቤታችን ያለችውን በመከራ ቀን ብለን ያስጠራቀምናት ገንዘብ ይሆን? ምንድነው ያለን እኔና እናንተ? አረ ክርስቲያኖች ከላቂ ጨርቅና ከድቃቂ ሳንቲም ያለፈ ነገር ሊኖር ይገባል በህይወታችን። ከወርቅና ከብር የበለጠውን ይዘው እነ ጴጥሮስ ድሃ ይመስላሉ። ለዚህ ነው ሐዋርያት ድሆች ስንባል ብዙዎችን ባለጠጎች እናደርጋለን። ምኖች ስንባል ግዴላችሁ፣ ምኖች ስንባል ድሆች ስንባል። ካህናትን ታያችኋላችሁ። ካህናት የሚነዳ መኪና ላይኖራቸው ይችላል። የሚያስተዳድሩት ሆቴልና ፋብሪካ ላይኖራቸው ይችላል። ወደዳችሁም ጠላችሁም ግን አባቴ ይፍቶኝ ብላችሁ የምትመጡት ባለገንዘቡ ጋር አይደለም፣ ሌላ ባለስልጣን ጋር አይደለም። ከእስራት ለመፈታት ደዌያችሁን ለመፈወስ ሸክማችሁን ለማራገፍ ከነዚሁ ከካህናቱ ዘንድ ነው የምትመጡት። ምናልባት የካህናቱን ደካማ ነገር እያያችሁ የካህናቱን የሕይወት ጉድለት እያያችሁ ክርስቶስንና ቤተ ክርስቲያንን በዚያ እንዳትመዝኑ ምዕመናን በጣም ጥንቃቄ አድርጉ። በካህኑ ላይ የተቀመጠው ምድራዊ አይደለም፣ ሰማያዊ ስልጣን ነው። እግዚአብሔር ይፍታ ካለ እግዚአብሔር ይፈታሻል። እግዚአብሔር ይፍታ ካለ እግዚአብሔር ይፈታሃል። ካህኑ ከያዘብን በሰማይም ይያዝብናል። ለዚህ ነው ይፍቱን የምንለው። በምድር ያሰራቻቸው በሰማይ ታሰረ፣ በምድር የፈታችው በሰማይ ተፈታ ነው የተባለው። ቅዱስ ጴጥሮስ ይዞት ያለው ከወርቅና ከብር በላይ እኮ ነው። እናንተ ወደኛ ተመልከቱ አለው። ወደ ጴጥሮስ ሲመለከት ግን ያለንን እንሰጣለን፣ በናዝሬቱ በኢየሱስ ክርስቶስ ተነስና በደስታ ተመላለስ። ያ የወደቀ ሰው፣ ያ የፈረሰ ሰው፣ ያ የሰለለ ሰው እናንተ ገንዘብ ቢቀበል የማያገኘው እንድነት አግኝቶ ብድግ ብሎ ከስሙ ክብር የተነሳ ከሐዋርያው ሞገሰ ቃል የተነሳ ከእምነት ስም የተነሳ ዲያብሎስን ድል ከሚነሳ ነገር የተነሳ ሰውየው ይለምንበት የነበረውን ጨርቁን ጥሎ በኃይል ዘለለ። እግዚአብሔር ጉልበት፣ እግዚአብሔር ኃይል ነው። አቤቱ ጉልበቴ ሆይ እወድሃለሁ አለ ዳዊት መዝሙር 17 ቁጥር 1 ላይ። አቤቱ ምኔ ሆይ፣ ኧረ ምኔ ሆይ፣ ጉልበቴ ሆይ። ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ እችላለሁ። ምንን በሚሰጠኝ? ምንንም በሚሰጠኝ? ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ። አይዟችሁ የሕይወታችን አይጨልም እንጂ የዓለም ብርሃን ይሄዳል ይመጣል። ኃይልን በሚሰጠኝ በሉ እስኪ በክርስቶስ ሁሉን እችላለሁ። ምንን በሚሰጠን? ኃይለ መንፈሳዊን በሚሰጠን፣ የትዕግስት ኃይል በሚሰጠን፣ የጾም ኃይልን በሚሰጠን፣ የጸሎት ኃይልን በሚሰጠን፣ የምጽዋት ኃይልን በሚሰጠን፣ የእምነት ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ይሄ ሰው ዘሎ ተነሳ። ዘሎ ከተነሳ በኋላ ሐዋርያትን ተከተላቸው። የመጀመሪያ ለመናቸው፣ ሁለተኛ አያቸው፣ ሶስተኛ ተፈወሰ፣ አራተኛ በምስጋና ዘለለ፣ አምስተኛ ወደ መቅደስ አብሯቸው ገባ ይላል። ምዕመናን መታችሁ ሳትገቡ እንዳትመለሱ መድኃኔዓለም ይርዳችሁ። ደርሰው የሚሄዱ አሉ። መጽሐፍ እንዲህ ይላል እዚህ ማርቆስ ወንጌል ምዕራፍ 6
ቁጥር 36 ላይ የሚመጡና የሚሄዱ ብዙዎች ናቸው፣ ለመብል እንኳን ጊዜ ያጡ፣ ኑና ጥቂት እረፉ ይላል። በኔ የሚያምንብኝ ይወጣል ይገባል፣ መሰማሪያ ያገኛል አለ መድኃኒዓለም። ለመውጣት ለመግባት መሰማሪያ ለማግኘት አያቸው ሐዋርያት ያመኑትን እነርሱ ያመለኩትን አምልኮ እነርሱ ወደ ገቡበት መግባት ነው። ይሄ መልካም በሚሏት ከመቅደሱ ደጅ የነበረ ሰው ጤናው ሲመለስ ወደ ውስጥ ነው የገባው። ምዕመናን እባካችሁ እንግባ። የቅዳሴያችን የመጨረሻዋ ማሰሪያ ዲያቆኑ አውጆ የሚሸኘን ምን ብሎ ነው? ግዴላችሁም ከፍ አድርጉልኝ። በሰላም በሉ ወደ ቤታችሁ ግቡ። ይህ ስንብት እኔና እናንተን የሚመስለን ወደ ደሳሳዋ ጎጆአችን ይመስለን አይደለም። ይሄ ጥላ ነው፣ አካሉ ሌላ ነው። ምዕመናን ይሄ በነፋስ ወደሚገነጠለውና ወደሚነጠለው ወደሚፈርሰው ወደ ሰው ሰራሹ ቤት አይደለም ዲያቆኑ አዋጅ ያወጀው። በቅዳሴው ከመላእክት ጋር የተባበራችሁ ለ3 ሰዓት ከምድር ተነስታችሁ በቤተ ክርስቲያኒቱ ሰረገላነት ሰማይ መቅደስ ሄዳችሁ ያስቀደሳችሁ፣ ርቃችሁ የነበራችሁ የቀረባችሁ፣ እግዚአብሔር ፈቅዶላችሁ ደግሞ የቆረባችሁ፣ ሥጋውን ከበላችሁ ደሙን ከጠጣችሁ ከጊዜያዊ ዓለም ወደ ዘላለማዊ ዓለማችሁ ሞት በሚባለው ትራንስፖርት ወደ ሰማይ ወደ ገነት መንግስተ ሰማያት ግቡ አለች ቤተ ክርስቲያን በዲያቆኑ አንደበት። ወደ ሰማይ እንድንገባ ነው። እንመለስ። ስለዚህ ቀኛችሁ የሚሰጠውን ግራችሁ አይወቅ። ፈሪሳውያኑ እንኳን ስሜት ሕዋሳቶቻቸው ሌላው ሰው እንዲሰማላቸው እንዲያየላቸው ይፈልጋሉ። ሁለተኛ ስትጸልዩ እንደ ፈሪሳውያኑ አትጸልዩ አለ። ፈሪሳውያኑ ጸሎታቸው አደባባይ ላይ ቆሞ ይጮዋሉ እንዲሰማላቸው። እግዚአብሔር እንዲሰማቸው ወይስ ሰው እንዲሰማቸው? አረ ንገሩኝ። ሰው እንዲሰማቸው። ኦርቶዶክሳዊነት የሚጣፍጠው ሰው እንዲሰማልን ሰው እንዲያይልን የምናደርግ ከሆነ እኛ ገና ወደ ክርስትናው ዓለም አልገባንም። ሰው ዋጋ ከፋይ አይደለም። አረ ዋጋ ከፋዩ ማን ነው? ሸላሚው ማን ነው? ብናጎድል የሚቀጣን ማን ነው? በጎ ብንሰራ የሚሸልመን ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ የድምጻችን ጮት ብዙ አይደለም። አሁን እኔ እንደዚህ የምለው እናንተ ቃሉን ሰምታችሁ ወደ እረፍት ወደሚሰጠው ወደ እግዚአብሔር እንድትቀርቡ እንጂ አሁን እግዚአብሔር እንዲሰማ ብዬ የምጮህ ጮት የለኝ። ይሄ ዝንጉ ለሆን ለእኔና ለእናንተ ነው ጮቱ። ሰምተን እንድንቀርብ በጸጥታ ወደሚያኖረን እግዚአብሔር። ምክንያቱም አምላካቸው እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ተብሎ በሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ የተመዘገበ እግዚአብሔር ቃል አለ። አምላካችሁ የሰላም አምላክ ነው አለ። እስኪ በሉ አምላካችን በሉ የሰላም አምላክ ነው እንጂ በሉ የሁከት አምላክ አይደለም። ጴጥሮስ በታወከ ጊዜ ሰመጠ። በባህር ሊከደን ሲል እባክህን አድነኝ ጌታ ሆይ አለ። እጁን ዘረጋለት። አንተ የማታምን አለና ማዕበሉን ጸጥ አድርጎ የሰመጠውን ብድግ አደረገው። የጴጥሮስ መስመጥ ሞታችን፣ የጴጥሮስ መውጣት ትንሳኤያችንን ያሳያል። መድኃኔዓለም ትንሳኤ ልቡና ለሁላችን ያድነን። ሁለተኛው ስትጸልዩ እንደነርሱ አይደለም። እነርሱ በሰው መደመጥ ነው። እውነት እላችኋለሁ የማይረባ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ፣ አንቺ ግን ስትጸልይ አየሽ መጀመሪያ ወደ እልፍኝሽ ግቢ ይልሻል። ወደ እልፍኝ ግባ ወንድም ማለት እልፍኝ የቱ ነው? ወደ ልብ ተመለስ፣ ወደ መቅደሱ ግባ። ከዚያስ ከኋላ በር ዝጋ ነው የሚለው። ከፊት እንዳይዘጋብህ ከኋላ ምን በል ዝጋ። ከኋላ ብሎ የሚለው ምንድነው? ቀድመን የመጣንበት ክፉ ታሪክ አለ። እሱን ፋይል ዝጉት። የጭቅጭቅ፣ የንትርክ፣ የጣዖት አምላኪነት፣ የጥላቻ፣ የዘረኝነት
የምቀኝነት የአድመኝነት በሩ ይዘጋ። አጋንንታዊ ልማዶች በራቸው ይዘጋ። የጽድቅ በር ከፊት አለ፣ ያንን ዝጋ። ያን ፋይል ዝጋ፣ እግዚአብሔር ከፊት ያለውን እንዲከፍትልህ። ከዚያ ስትጸልይ በስውር ላለው አባት በስውር ንገረው፣ እርሱም በግልጥ ይከፍልሃል አለ። ፈሪሳውያን እንደዚያ ያውቁ። አንድ ፈሪሳዊ ትዝ ይለኛል። ሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ከቁጥር 1 ጀምሮ እስከ 14 ብትመለከቱ አንድ ቀራጭና አንድ ፈሪሳዊ ለጸሎት ወደ ቤተ መቅደስ ሄዱ ይላል። ምዕመናን ይህን በደንብ አስተውሉ። ሁለቱ ለምንድን ነው ወደ ቤተ መቅደስ የሄዱት? አረ ከፍ አድርጉ። እንግዲህ ለጸሎት ነው ወደ ቤተ መቅደስ የሚካሄደው። አንዳንድ ሰዎች ለጭቅጭቅም ለንትርክም ዱላ ቀረሽ ጉዳይ ውስጥም ለመግባት ወደ ቤተ መቅደስ ይሄዳሉ። ይቅርባችሁ፣ አትምጡ ያን ቀን ወደ ቤተ መቅደስ። ነገር ለመተውኑ ወደ ቤተ መቅደስ፣ እርቅ ለመፍጠር ነው ወደ ቤተ መቅደስ፣ ለመታዘዝ ነው ወደ ቤተ መቅደስ፣ ራሳቸውን ለመክሰስ ነው ወደ ቤተ መቅደስ። ደግሜ እላለሁ ወደ ቤተ መቅደስ የሚመጣው ሰው ለመክሰስ ሳይሆን ራስን ለመክሰስ ነው። አሁን በጠቀስኩላችሁ የመጽሐፍ ክፍል ላይ ፍንትው ብሎ ተቀምጧል። ወይ ፈሪሳዊው ነን እኛ ወይ ቀራጩ ነን እኛ። እግዚአብሔር ሁላችንን ይርዳል። ሁለቱ ለጸሎት ወደ ቤተ መቅደስ መጡና ፈሪሳዊው በጣም ውስጥ አዋቂ ነው። መቅደስ መግቢያና መውጫውን ያውቃል። በዚህ እኛ ካህናት በጣም ነው የምንፈተነው። ቤተ መቅደስን እንደ ገዛ ቤታችን እንደው ውል እንልበታለን። ቀራጩ ግን መቅረጥ ነው ስራው። በዘመኑ ቋንቋ የገቢዎች ሚኒስቴርም ልንለው እንችላለን። እና እሱ ከኬላ ላይ መጣ። አንድ ቀን ነው የመጣው። ፈሪሳዊው ግን ዕለት እዚህ አለ። አንዳንድ ጊዜ ይገርመኛል። እኔ መመላለሳችን ለመመለስ ካልሆነ ድካም ነው የሚሆነው። መመላለስ መልካም ነው፣ ግን ለምን ይሁን? አልሰማኋቸውም። ለመመለስ ይሁን። መመላለስ ለመመለስ ካልሆነ ዝም ብሎ እንደ ጫማ ሰው ላይ አልቅም እንጂ እግራችን አንገታችን ጋር ይደርሳል፣ ሰውነታችን አልቆ። የተመላለስን ሰዎች ስላልተመለስን ነው ምድሪቱ እንደበሶ የምትበጠበጠው። ለውጥ ለሌላ አጠብቁ። የእናንተ መቀየር ለቤተሰብ በረከት ይሆናል። አንድ ሰው ሰንበት ትምህርት ቤት ውስጥ ያለችው ወጣት እሷ ትሁት ከሆነች፣ እሷ ታዛዥ ከሆነች፣ እሷ አማኝ ከሆነች፣ እሷ የጸሎት ሰው ከሆነች ኃያሉ እግዚአብሔር ከደካማዋ ብላቴና ላይ ሆኖ ስራ ይሰራል አይሰራም? አየህ፣ አንተም እንዲህ ብትለወጥ፣ አየህ፣ አንተ ወንጌል የምትሰማው በወንጀል መካከል ብትኖር፣ አንተ እንደ ሻማ እየቀለጥክ ለሌላው ትበራለህ። አንተ እንደ ጨው እየሟሟ ሬት የሚሉትን ሰዎች እንደ ጨው ታጣፍጣቸዋለህ። ከቃሉ ጋር ናቸው። ሁለቱ ለጸሎት ሄዱና የፈሪሳዊውን ጸሎት እንግዲህ ልንገራቸው። እንዲህ ብሎ ጸለየ ይላል። ይሄው ሉቃስ ወንጌል ምዕራፍ 18 ላይ ያለው ሐቅ ነው ማወራላችሁ። እንዲህ ያለ ሰውየው ሲጸልይ፣ አቤቱ ጌታ ሆይ እኔ በሳምንት 2 ቀን እጾምልሃለሁ አለ። ፈሪሳውያኑ ማክሰኞና ሐሙስ የመጾም ልማድ አላቸው። እጾምልሃለሁ አለ። አሁን ማን ይሞት? ሰው የሚጾመው ለእግዚአብሔር ነው። ምን ልንጨምርለት? ምን ልናግዘው? ጾም ለማን ነው? ኧረ ግድ የለም። አዎ የአጋንንት ሰራዊት ላይ ኃይል ለማግኘት ግዙፉ ስጋችን እንዳይፈትነን እሱን ልጓም ለማበጀት ነው የምንጾመው። እጾምልሃለሁ አለ። አቤት! ይሄም ጸሎት ሊባል ቀጠለ። እኔ ከ10 አንድ አስራት በኩራቴን እከፍላለሁ አለ። ይሄ ሁሉ ለእግዚአብሔር ይነገራል በመድኃኒዓለም። ቀጠለ። እንደዚያ ቀራጭ እንደ ዘማውያን ስላላደረከኝ አመሰግናለሁ አለና ጸሎቱን ጨረሰ። እግዚኦ! ድንቅም ጸሎት! እንዲህ ያለ ጸሎት አለ በምድር? ምንድነው አሁን ይሄ ምንድነው የሚሉት? እኔ ጠቅልዬ ስነግራችሁ በአውደ ምህረት ላይ አውደ መዓትን ማወጅ ነው ይሄ። ቀራጩ ግን ይገርማቸዋል። ኧረ መድኃኔዓለም የቀራጩን ልብ ለትውልዱ ይስጥ። ግድ የላችሁም አሜን በሉ። ቀራጩ ግን ይገርማቸዋል። ይሄ በአካል ቀርቦ በመንፈስ የራቀ ነው ፈሪሳዊው። ብዙዎቻችን እኮ ብንፈለግ የምንገኘው በቤተ ክርስቲያን ነው። ትንሽ ደግሞ ቴስት ብንደረግ እንደው ሰው በነገር ነቆር ቢያደርገን አካኪ ዘራ እኛ ላይ ጋንጮር ነው የሚጮው። እንዴ የእንትና ኦርቶዶክሳዊነት ምኑ ጋር ነው ስንባል እኮ ሼም ነው የሚያስይዘው።
አሁን አንተም ብሎ ክርስቲያን አንተም ብሎ አንቺም ብሎ ስንባል አረ ልዩነትማ ይፈጠር ምዕመናን። አረ ግድ የላችሁም እንዲቹ ባክነንም አንቀራትም። መድኃኒዓለም ይቅረበን። ይኸው አፋችን ሲያዝ አሜን ለማለት ምን ነው ቢቀርበን ይቅረበን። ኧረ አዎ አንዳች ነገር እንዲርቀን እሱ ይቅረበን። እንደው እንደመጣን እንመለስ። እንደመጣን እንደ ትናንትናው ዛሬ እንዴት ይሆናል? ኪሎአችሁ እንኳን ጨምሯል። ቁርስ ሳትበሉ የነበረ አፋችሁና ቁርስ ከበላችሁ በኋላ ምግብ ሸቷል አፋችሁ። ሲያደርግን እንደው ዝም ብሎ እንጨት የሆነ አፍ ነው ይዘን ያደርገው። ንጹህ አየር ሲያገኝ እኮ አፋችን ጠረኑ ራሱ ለኛ ይመልሳል። አረ ክርስትና ደግሞ ከዚያ የባሰ ነው። የእናቴ ልጅ እዚህ ናቸው ወይ? እግዚአብሔር ከሁላችን ጋር ይሁን። የሚገርማችሁ ቀራጩ እንዲህ አለ፣ አካሉ ርቋል፣ ሐሳቡ ግን ቀርቧል። ልባቸው ለተሰበረ እግዚአብሔር ቅርብ ነው ተብሎ በመዝሙር 33 ቁጥር 18 ላይ መንፈሳቸው ለተሰበረ ልባቸው ለተሰበረ እግዚአብሔር ቅርብ ነው አለ። እግዚአብሔር የት ነው? አዎ ልቡ ለተከፈለ ሳይሆን ልቡ ለተከፈተ እግዚአብሔር ቅርብ ነው። እነሆ በደጅ ቆሜ አንኳኳለሁ አለ። አዎ የሎዶቅያን ቤተክርስቲያን አንኳኳት፣ ብትከፍችልኝ ከአንቺ ጋር ገብቼ እራት እበላለሁ አለ። እግዚአብሔር በቃሉ ነው ደጃችንን የሚያንኳኳው። ይሄ ደጅ ልብ ነው። ልባችንን ሲያንኳኳ እንክፈትለት። ወንበዴው ክፉ አድራጊው ዲያብሎስ በልባችን ሰሌዳ ላይ ገብቶ ቤቱ የጸሎት ቤት ሆኖ ሳለ የወንበዴ ዋሻ እንዳያደርገን። ቤቱ የጸሎት ቤት ነው። ጸሎተ ምኩራብ ላይ፣ ሰንበተ ምኩራብ ላይ፣ የሆሳዕና ሰንበት ላይ የሚታሰብ ይሄኛው ወንጌል ነው። ቤቴ የጸሎት ቤት ይባላል። የምስጋና ቤት ናችሁ እናንተ፣ የቅድስና ቤት ናችሁ እናንተ። የወንበዴ ማለት የጭቅጭቁ የንትርቁ የሥጋዊ ግብራት በጠቅላላ ማደሪያና ማረፊያ ለምን ትሆናላችሁ? እናንተ እኮ የዝማሬ ቤት ናችሁ። እናንተ የጸሎት ቤት ናችሁ። እናንተ የምስጋና ቤት ናችሁ። እናንተ የትህትና ቤት ናችሁ። እናንተ የሰላም የበጎነት የቸርነት ራስን የመግዛት እግዚአብሔርን የመምሰል አይደለም ወንድምህን ጠላትን የመውደድ የፍቅር ቤት ነህ። እንዲሁ ያደርገን መድኃኒዓለም መልሶ ይስራን መድኃኒዓለም። ይሄ ሰው ቀራጩ ደጅ ላይ ቆመና ልቡ ቀረበ። እንዴት እድለኛ ሰው ነው! የመጣው አንድ ቀን ነው። አካሉ ሩቅ ነው፣ ልቡ ግን ቅርብ ነው። ሲጸልይ እንዲህ አለ። ያኛው እዛ ቆሞ እንዲሰማ ነው የሚጮኸው። ቅድም ብያቸዋለሁ። ፈሪሳውያኑ በማን ዘንድ ለመደመጥ ነው የሚጮሁት ብያቸዋለሁ። ጽድቃቸው በማን ዘንድ እንዲሰማ፣ አገልግሎታቸው በማን ዘንድ እንዲታወቅ፣ በሰው ዘንድ። ይሄኛው ግን እየሰማ አልሰማም። ምን አይነት ጸጋ ነው! የወንድምህን ጸብ፣ የወንድምህን እርግማን፣ የጎረቤትሽን ጸብና እርግማን እየሰማሽ አልሰማሽም። አንቺ እናቴ እንደ ማርታ የሚከሰሽ ቢበዛ አንቺ እንደ ማርያም ለአፍሽ ዚፓ በጂ። ስላንቺ የሚናገር መድኃኒዓለም የት ሄዶ? እኔ ዝም እላለሁ እሱ ይናገር በሉ እስኪ። ሁሌ እኛ ተንጫጭተን እንዴት ይሆናል? እርሱ ሲናገር እኮ ጋራ ሸንተረሩ፣ ማዕበሉ፣ ውቅያኖሱ፣ ባህሩ፣ ሞገዱ፣ ማዕበሉ ሁሉ ጸጥ አለ ተብሎለታል እኮ። ኧረ እሱ እንዲናገር እኛ ዝም እንበል ጎበዝ? ዘመኑ እኮ ሁሉ ጆሮ ተደፍኗል። ሁሉም በቃ ጋዜጠኛ ነው። ድሮ ጋዜጠኛ በሙያ ነበረ፣ ጆርናሊዝም በሙያ ነው። አሁን ሁሉም ሰው ሞባይል የያዘው ሁሉ ጋዜጠኛ፣ ተንታኝ ይጽፋል። እናቴ ይወቀጥ ይወገድ ይገደል ይልልሃል። ሞት እያወጀ ጸብ እየጫረ ፌስቡክ ላይ ተደብቆ ከሰው ተደበቅ እንጂ ፌስቡክ የተባለው እኮ ከሰው ፌስ ነው የተደበቀው። ከእግዚአብሔር ዓይን የተደበቅ መሰለ። መቀመቅ ያወርዳል። መድኃኒዓለም አንድ ቀን መጥቶ እጅ ወደ ላይ ልትሉ ያስፈልጋል። ክፉ የምትጽፉ ሀገርን የምታወቁ ቤተክርስቲያን የምትበጠብጡ ካላችሁ ረቡ በልባችሁ። ያ ሰው አካሉ ርቆ ሐሳቡ ቀርቧልና ሲጸልይ እንዲህ አለ። የሚገርም ነው ጸሎቱ። ሲጸልይ እንዲህ አለ፣ አቤቱ እኔን ኃጢአተኛውን ማረኝ። አቤት አቤት አቤት! የጸሎት ቁንጮ ይሉሃል። ይሄ እኮ በቃ የጸሎት ጥግ ይሉሃል። ይሄ እኮ ነው። ማርልኝ ከማለት በፊት ማረኝ። ለዚያውስ እኔን ምኑን? ኧረ እኔን ምኑን?
እኔን ኃጢአተኛውን ኧረ ይማረን እኔን ኃጢአተኛውን። ምሳሌ ሰሎሞን ምዕራፍ 28 ቁጥር 23 ላይ ኃጢአቱን የሚናዘዝባትና የሚተዋት ይለማል፣ የማይተዋትና የማይናዘዛት ግን ይጠፋል ተብሎ ተጽፏል። ማረኝ አለ። አያችሁ ይህን ምስኪን ሰው እኔን ኃጢአተኛው ምን በለኝ። ጌታ በምሳሌ ነው ትምህርቱን የሰጠውና እንዲህ አለ፣ እውነት እውነት እላችኋለሁ ከነዚህ ይህኛው ቀራጭ ከፈሪሳዊው ይልቅ ቀራጩ ጸድቆ ጻድቅ ሆኖ ወደ ቤቱ ተመለሰ። ምዕመናን በጽድቅ ይመልሰን ወደ ቤታችን፣ በእውነት ይመልሰን። አሜን በሉ። በፍቅር ይመልሰን። አው ለምልመን እንመለስ። ደርቀን መተናል፣ ለምልመን እንመለስ። እያጉረመረምን መተናል፣ እያመሰገንን እንመለስ። እየተደነቃቀፍን እየተንገላታን እየተንገዳገድን መተናል። ኧረ አስተካክሎ ይመልሰን። ጻድቅ ሆኖ በሉሲ ወደ ቤቱ ተመለሰ። ይሄ ሰው እንደ ፈሪሳዊ ሆኖ ነው የተመለሰው? ኧረ መልሱልኝ። እንደ ፈሪሳዊ ሆኖ ነው የተመለሰው? እንደ ቀራጭነቱ ሆኖ እንደ ቀድሞ ህይወቱ ሆኖ ተመለሰ? አልተመለሰም። አዲስ ሰው ሆኖ ነው የተመለሰው። እናት አለ አዲስ ሰው ሆኖ እንዴ ጸድቆ እኮ ነው የተመለሰው። ተኮንኖ የመጣው ሰው ጸድቆ ተመለሰ። ሲያጉረመርም የመጣ ሰው እያመሰገነ ተመለሰ። ጌታ ምን እንዳለ ታውቃላችሁ? እውነት እውነት እላችኋለሁ ራሱን ከፍ ከፍ የሚያደርግ ምን ይላል? ዝቅ ይላል። ዝቅ ብለን እንምጣ፣ ከፍ ያደርገናል። ዝቅ ብሎ የሰሩ ሰዎች ናቸው እኮ ቀና ብሎ እየኖሩ ያሉት። ዝቅ ብላችሁ ሰርታችሁ አይደል እንዴ እንጀራ ያገኛችሁት? ዝቅ ብላችሁ ሰርታችሁ አይደል እንዴ ነጭ ላባችሁን ጠብ አድርጋችሁ በዚህ በረሃ ባለቤት፣ ባለትዳር፣ ባለልጅ፣ ባለሞገስ፣ ባለክብር የሆናችሁት? ዝቅ በሉ በእግዚአብሔር ፊት። ያዕቆብ ምዕራፍ 4 ቁጥር 10 ላይ በጌታ ፊት ራሳችሁን አዋርዱ እሱ ደግሞ ከፍ ያደርጋችኋል ተብሎ ተጽፏል። ሶስተኛና የመጨረሻው የትምህርት ማሰሪያ ስትጾሙ እንደ ፈሪሳውያን አትጠውልጉ እትኩኑ ከመመደለዋ እንደ ግብዞች አትሁኑ አለ። እነሱ ምንድነው የሆኑት? በጾማቸው ወራት ጾመኛ ለመምሰል ፊታቸውን ያጠቁራሉ፣ ይጠወልጋሉ አለ። መድኃኒዓለም ከመጠውለግ ያድነን። መጠውለግ የመድረቅ ዋይዜማ ነው። ችግኝን እዩት። ችግኝ ከመድረቁ በፊት መጀመሪያ ምን ይሆናል? ይጠወልጋል። የሚጠወልገው ቅጠሉ ስሩ ስለተጎዳ ነው። ስር ሰዶ ስሩ እርጥበት የለውም። ስር ሰደን እንኑር ወጣቶች። ስር ሰዳችሁ በክርስቶስ ኢየሱስ ታነጹ ምስጋናም ይብዛላችሁ ተብሎ ተጽፏል። ስር ስደዱ። በነቢያትና በሐዋርያት ትምህርት ላይ ስር ስደዱ። ክርስቶስን አምላክ ነው፣ ጌታ ነው፣ አዳኝ ነው፣ ፈጣሪ ነው፣ ፈራጅ ነው በማለት ላይ ስር ሰዳችሁ ቁሙ። እንደ ሸንበቆ የምንወዛወዝ አንሁን። በእምነት ጉዳይ ላይ ቃሉን ሰምቶ የሚኖር ሰው አለ ቤቱን አለት ላይ እንደሰራ ሰው ይሆናል። ቃሉን ሰምቶ የማይኖርበት ደግሞ ቤቱን አሸዋ ላይ እንደሰራ ይሆናል። ሶስት መከራ ሲፈራረቁበት መቆም አይችልም ይላል። ነፋስ ይነፍሳል፣ ዝናብ ይዘንባል፣ ጎርፍም ይጎርፋል፣ ያን ቤት መታው አለ። የአለት ቤቱን ስር ሰዶ ስለቆመ ጎርፉም ያልፋል፣ ነፋሱም ያልፋል፣ ዝናቡም ያልፋል። ጎርፉንም ዝናቡንም መዓቱን ሁሉ እግዚአብሔር ያሳልፍልን። ቃሉን ሰምተው የሚኖሩበት ሰዎች እንደዛ ናቸው። ነገር ግን ቃሉን ሰምተው በቃሉ የማይኖሩ ሰዎች እንደ አሸዋ ቤት ናቸው። ነፋስ ሲነፍስ ይዘማል አለ። ዝናብ ሲዘንብ ጣሪያው ሲነካው ደግሞ ምን ይሆናል? አሁንም ያንጠባጥባል አለ። ጎርፍ ተጠራቅሞ ሲመጣ ከስር ተነቅሎ ይወድቃል አለ። ከስር ተነቅለን ከመውደቅ እግዚአብሔር ይሰውራል። ስትጾሙ እንደነርሱ አትሆኑ። እነርሱ ፊታቸውን ያጠቁራሉ ጦመኛ ለመምሰል አለ። የሚገርማችሁ ለኛ ሁለት ነገር ነገረን። ጸጉራቸውን ተቀቡ፣ ፊታቸውን ታጠቡ። እስኪ ጸጉራቸውን ተቀቡ በሉ፣ ፊታቸውን ታጠቡ። በሰው ፊት በሉ እስኪ ጦመኛ አትምሰሉ። በማን ፊት? በሰው ፊት። እውነቱን እላችኋለሁ እንደዚህ የሚያደርጉ ዋጋቸውን በምድር ላይ ተቀብሏል ተብሎ ተጽፏል። ስለዚህ ወገኖቼ በጾማችሁ ወራት ቁርሳችሁን ለምሳ አታርጉ፣ ምሳችሁን ለእራት አታርጉት። ቁርስና ምሳ እራት ለሌላቸው ቁርስና ምሳ እራት ስጧቸው።
ተርቤ ያበልታችሁኛል ሲላችሁ መልስ ይኖራችኋል። እንግዶችን በመቀበል አትቦዝኑ፣ እንግዳን በመቀበል መላእክቱንም ሥላሴንም የተቀበሉ አሉና እንግዶችን በመቀበል ትጉ ተብሎ ተጽፏል። አትጠውልጉ ምዕመናን፣ የብዙ ሰው ፍቅር ጠውልጓል። ደብረ ዘይት በተባለው ሰንበት ላይ መቼም የማቴዎስ ወንጌል ምዕራፍ 24ን ካህኑ በቅዳሴ መሃል ሲያነብ በአውደ ምሕረቱ ሰባኪው ሲሰብክ ሰምታችኋል። በብዙዎች መካከል ፍቅር ይቀዘቅዛል ማለት ፍቅር ይጠወልጋል ማለት ነው። አትጠውልጉ ምዕመናን፣ ቤተ ክርስቲያን ለመሄድ አትጠውልጉ። ወገቤን እጄን እግሬን አትበሉ። ጉባኤ ለመሳተፍ ሱባኤ ለመግባት ባካችሁ እጄን እግሬን አትበሉ። ጊዜው በጣም አጭር ነው። በጣም ተንደላቀን የምንኖረው እዚህ አይደለም። እንዳንሸወድ እንዳይመስለን። እንደ ጨለማ አይቀርም፣ እንደ ነጋም ደግሞ አይቀርም። ይመሻል፣ ይነጋል። ባካችሁ አትጠውልጉ ምዕመናን። ስግደት ትታችሁ አትጠውልጉ። ጸሎት ትታችሁ አትጠውልጉ። ምጽዋት ትታችሁ አትጠውልጉ። ከወንጌል ርቃችሁ በወንጌል እንዳትጠወልጉ። ብዙ ሰው ጠውልጓል ዛሬ ክርስትናው። መጠውለግ ማለት ምን ማለት ነው? ያቺ በሉቃስ ወንጌል ምዕራፍ 13 ላይ በወይን ስፍራ ላይ የተተከለችውን በለስ ላመልክታችሁና ትምህርቴን ልቋጭ። በለሲቱ 3 ዓመት የበለሱና የእርሻው ባለቤት እየተመላለሰ ተመለከታት። በለሲቱ ለም መሬት ላይ ቆማ ፍሬ አልባ ቅጠሏ የተንዠረገገ አረንጓዴ የሆነች በለስ ነበረች። የወይን ስፍራ ላይ ተተክላ ፍሬ የላትም። የመጀመሪያ ዓመት መጣ። የእርሻው ባለቤት የወይኑ ባለቤት መጣ። የመጀመሪያ ዓመት መጥቶ ፍሬ አላገኘባትም። እንግዲህ ቀጣይ ዓመት ደግሞ ታፈራ ይሆናል አለና ተመልሶ ሄደ። ሁለተኛ ዓመትም ላይ መጣ። ምን የለባትም? አረ ንገሩኝ እንጂ ፍሬ የላትም። ቅጠል እንጂ ፍሬ የላትም። በጣም ተበሳጨና ክፉም ደግም ሳይናገር ለሶስተኛ ጊዜ ሄደ። በሶስተኛ ዓመት ተመልሶ ሲመጣ አሁንም እንደካቻምናው አሁንም እንዳምናው በለሲቱ ቅጠል ብቻ። አረ ጎበዝ፣ መቼ ነው ለፍሬ የምንሆነው? እስከ መቼ ቅጠል ብቻ? እስከ መቼ ኦርቶዶክስ ነኝ ብቻ? እስከ መቼ እኔ እኮ የተዋህዶ ልጅ ነኝ ብቻ? እስከ መቼ ፈራጁንና አማላጁ ሳንለይ ማንም መንገድ ላመልክት ይለናል? እስከ መቼ ለወንጌል ለጥቅስ እንግዳ? እንዴ የአርሰናልንና የማንቸስተርን ተጫዋች የጀርባና የጫማ ቁጥራቸውን አውቀ እኔ እዚህ ጋር የምጠራልን ጥቅስ ምዕራፍና ቁጥር ሳታውቅ እስከ መቼ? የሰማይ ጉዳይ ተዘግቶብን የምድሩ ብቻ ወለል ተብሎብን እንደ ጋዜጠኛ ምድራዊ ፖለቲካን ብቻ የምተነትነው ስለ መጽሐፍ ቅዱስ ምንም የማትናገረው። አረ ጎበዝ፣ እስከ መቼ ቅጠል ብቻ? 3 ዓመት የሰው ዘመን ነው። 3 ዓመት የማን ዘመን ነው? አረ በማርያም የማን ዘመን ነው? አዎ የሕፃናት ዘመን አይቆጠርም። እነርሱ ጻድቃን ናቸው። በሕፃንነት ወራታቸው የተበላሹት እዚህ ቁሳዊ ዓለም ላይ መጥተው ነው። የመጀመሪያ ዓመት የተባለ የወጣትነት ዘመን ነው። ወጣት አበባ ብቻ ሆነ። ፍሬ ያጣበት እግዚአብሔር የትህትና ፍሬ ያጣብን፣ የመታዘዝ ፍሬ ያጣብን፣ የርኅራኄ ፍሬ ያጣብን። ምናልባት በጎልማስነታቸው ወራት ደግሞ ይሆናል አለ። ሁለተኛው ዓመት የጎልማሶች ወራት ነው። ሀገር ይገነባሉ፣ ታናሽን ያሳድጋሉ፣ ጧሪን ይጦራሉ፣ የሞተውን ይቀብራሉ፣ ሀገርን ያስቀጥላሉ የተባሉት እነዚያ ሁለተኛ ዓመት ላይ ያሉት ናቸው። እነሱም ቅጠል ብቻ ፍሬ ያጣባቸው መጠውለግ እሱ ነው። ሶስተኛና የመጨረሻው እጅግ የሚያስደነግጠው የሽበት ዘውድ የደፉት በማስተዋል የተከበቡት እድሜ እርግና ያስተማራቸው አባቶች ያስታርቃሉ የተባሉ ሲያጣሉ ሲያገኛቸው የፈረሰውን ቤት ይሰራሉ የተባሉት የተሰራውን ቤት ሲያፈርሱ ሲመለከት እሱ ነው ፍሬ አልባነት፣ እሱ ነው መጠውለግ። ወገኖቼ በሶስተኛ ዓመት ላይ መጣና መልአኩን ምን አለው? ሰራተኛውን ምን አለው? እቺ በለስ እስከ መቼ ድረስ ያለ ፍሬ ትኖራለች? ለምንድን ነው መሬቲቱን የምታስጨንቀው? ቁረጣትና ወደ እሳት ጣላት አለ ይላል። ምን በላትና መልአኩን ቁረጣትና ወዴት? ኧረ እግዚአብሔር ከዚህ ይሰውረ። ተቆርጠን እሳት ላይ ከመውደቅ እግዚአብሔር ይሰውረ። እስከ መቼ ወገኖቼ? እስከ መቼ መመላለስ ብቻ? እስከ መቼ? መቼ ነው የምንመለሰው? አድመኝነት የፈሪሳውያን ልማድ ነው። እንዳናድም ፍቅርን እንዳናጣ እየበሉ ፍቅርን ያጡ አይሁድ ናቸው። እኛ እኮ የአብርሃም ልጆች ነን ብሎ አሉ። ጌታም
አይደለም የአብርሃም ልጆች ብትሆኑ እኮ የአብርሃምን ሥራ በሰራችሁ ነበረ፣ እናንተስ የግብር አባታችሁ የዲያብሎስ ልጆች ናችሁ ብለዋል። ኦርቶዶክሳውያን ነን ያልን እንደሆነ ኦርቶዶክሳዊ ማንነት እንዲኖርብን እግዚአብሔር ይፍቀድልን። እንደ ፈሪሳውያን አትጠውልጉ። ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማውስ ስለሄዱ በመንገዳቸው እየተነጋገሩ የሚሄዱት የዓርቡን ነው፣ የሰንበቱን፣ የስቅለቱን ሲያወሩ ትንሣኤውን ረስተው ስለሱ ስለሚናገሩ ጌታ በመካከላቸው ተገኝቶ እየጠወለጋችሁ ስትሄዱ የምታወሩት ነገር ምንድነው አለ። የክርስትና ትልቁ ውድቀት መጠውለግ ነው። እስኪ በሉ የክርስትና በሉ ትልቁ ውድቀት በመንፈሳዊ ሕይወት መጠውለግ ነው። ዳዊት በለመለመ መስክ አሰማራኝ እንዳለ ባካችሁ የለመለመ መስክ ወንጌል ናት፣ የለመለመች መስክ ቤተክርስቲያን ናት። በዚህ መስክ ውስጥ እንድንለመልም ሕይወታችን፣ ክርስትናችን፣ መንፈሳችን እንዲለመልምልን የእርሱ መልካም ፈቃድ ይሁንልን። እየጠወለግን ነው። ቶሎ ብለን ችግኝ ሲጠወልግ ውሃ ያጠጡታል፣ ለማፈር ያለብሱታል። ባካችሁ ውሃ የእግዚአብሔር ቃል ነው። እሱን ጠጥተን እየደረቅን ያለን ሰዎች ቶሎ እንለምልም። የለመለመ እንጨት እሳት እንኳን ቢያነዱበት ወዲያው ደርቆ አይከስልም፣ ወዲያው አይነድም፣ እሳቱንም ይፈታተነዋል። የዲያብሎስ እሳት የዲያብሎስን ክፋት መቋቋም የምንችለው በወንጌል ስንለመልም ነው። ወንጌል ከሕይወታችን ተነቅሎ በወንጌል እንድንለመልም እግዚአብሔር ይርዳል። እንደ ፈሪሳውያን አትሁኑ። ፈሪሳውያን ይጠወልጋሉ፣ ፈሪሳውያን ይታበያሉ። ፈሪሳውያን ፍቅር የላቸውም፣ ፈሪሳውያን ቅድስና የላቸውም። ፈሪሳውያን እነርሱ እንዲታዩ እንጂ ወንድማቸው እንዲታይ አይፈልጉም። እነሱ እንዲከብሩ እንጂ ባልንጀራቸው እንዲከብር አይፈልጉም። እናንተ ኦርቶዶክሳውያን ግን እንደሱ አትሁኑ። እናንተ ግራችሁን ለሚመታ ቀኝ የምትሰጡ፣ እናንተ ለሚጠላችሁ ፍቅር የምትሰጡ፣ እናንተ እንጀራ ለነፈጋችሁ ቆርሳችሁ የምታጎርሱ፣ እናንተ ልብሳችሁን ለገፈፈባችሁ ጌታ ኢየሱስ ክርስቶስ በጸጋ ምድሪቱን እንዳለበሰ እናንተ ደግሞ የፍቅር ጸጋ የምታለብሱ ትሆኑ ዘንድ አደራላችኋለሁ። ፍጻሜያችንን ያሳምርልን። እትኩኑ ከመ መደልዋል፣ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። የሰው ፍጻሜ ሲያምር መልካም ነው። መድኃኔዓለም የሁላችን ፍጻሜ ያሳምርልን። ይቆየን።